ዩናይትድ ስለተመለከቱ አዳዲስ መረጃዎች እንግዲህ ዘ አትሌቲክስ ይዘው ወጥቷል። ማርከስ ራሽፎርድ እና ዩናይትዶች ስምምነት ላይ ደርሰዋል። ማርከስ ራሽፎርድ ከዩናይትድ ጋር እንግዲህ በቅድመ ዝግጅት ውድድር ከቡድኑ ጋር በማይክል ካሪክ ስር እንግዲህ እንደሚሰነጥን ተዘግቧል። የኡጋርቴ መጎዳት የዩናይትዶችን የመሃል ሜዳ እቅድ ምንም እንደማያስቀይርና ቡድኑ አሁን ላይ ያሰቡትን ተጫዋቾች የማዘዋወር እድል እንዳለው እንግዲህ ተዘግቧል። አያይዘውም ጀርመናዊን ተጫዋች ፌሊክስ ኒሚቼን እንግዲህ ዩናይትዶች የዝውውር ሁኔታ ጥያቄ እንዳቀረቡ ዘ አትሌቲክስ ተናግሯል። ማድሪዶች በዚህ የክረምት ዝውውር የመሃል ሜዳ ተጫዋች መሸጥ ፍላጎት እንዳላቸውና ካማቪንጋ ክለቡን ማይለቅ ከሆነ ቱዋሜኒ ብለው የሚመጡ ጥያቄዎችን እንግዲህ ለመቀበል ግዴታ ውስጥ እንደሚገቡ ተናግሯል። ዩናይትዶች የክርስቲያን ኦሮስኮን ዝውውር ለመጨረስ እንግዲህ ክርስቲያን ኦሮስኮ አሁን ላይ ወደ ማንቸስተር እየተጓዘ እንደሆነ ተዘግቧል። የማቲያስ ፈርናንዴዝም ዝውውር በዚህ ጥቂት ቀናቶች ያልቃል ተብሎ የተዘገበ ነው። እነዚህና ዩናይትድ ስለተመለከቱ አዳዲስ ጉዳዮች እናንሳ። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። ዴቪድ ኦርንስቴና ዘ አትሌቲክስ እንግዲህ ከዩናይትድ ጋር ስለተያዙ አዳዲስ ነገሮችን ይዘውልን መጥተዋል። ዩናይትዶች እንግዲህ የመሃል ሜዳ ችግራቸውን ለመፍታት እንደሚሯሯጡ ሁላችንም እናውቃለን። እየተሯሯጡም ነው። አዳዲስ መረጃዎች የምንሰማቸው በሙላ ከመሃል ሜዳ ተጫዋቾች ጋር እንደተያያዙ እናውቃለን። የማኑኤል ኡጋርቴ በዓለም ዋንጫው መጎዳት ደግሞ ለዩናይትዶች ጣጣ ይሆናል ብለን እያወራን ነበር። ምክንያቱም ተጫዋቹ ከ9 ወር በላይ ሊሆን የሚችል ጉዳት እንደሚያስተናግድ እንግዲህ ይጠበቃል። ስለዚህ ኦልሞስት አንድ ሲዝን ኡጋርቴን ያንገለገልበት ዩናይትዶች ደግሞ እንደ እቅዳቸው ከሆነ ማኑኤል ኡጋርቴን ሸጠው እንግዲህ 1/3 የመሃል ሜዳ ተጫዋች ለማስፈረም ፍላጎት እንደነበራቸው እናውቃለን። 3 የመሃል ሜዳ ስፍራ ከሚያስፈርሟቸው አንደኛው ማኑኤል ኡጋርቴን ሸጠው እንደሆነ ፕላናቸው እናውቃለንና ያ ነገር ዩናይትዶችን ለእንቅፋት ሊሆንባቸው እንደሚችል የተዘገበም ነበረ። ግን ዩናይትዶች አሁን ላይ እንግዲህ ዘ አትሌቲክስ እንዳዝነበበው ከሆነ የማኑኤል ኡጋርቴ መጎዳት እቅዳቸውን እንደማያስቀይርና ያሰቡትን የመሃል ሜዳ ተጫዋቾች መጠን ያስፈርማሉ ተብሎ ይጠበቃል ነው እየተባለ የሚገኘውና ዩናይትዶች ሶስት የመሃል ሜዳ ተጫዋች የማስፈረም እድል እንዳላቸው ነው የተዘገበ የሚገኘውና የማኑኤል ኡጋርቴ ጉዳት አይነካንም ማለት ነውና ያ በጣም ጥሩ ነገር ነው ብዬስባለው። ዩናይትዶች ከማኑኤል ኡጋርቴ ቢያንስ እስከ 30 እስከ 40 ሚሊዮን የሚያገኙበት እድል ነበር ብዬስባለው ሲሸጥ። ምንም እንኳን ፊፋ የሱን ደሞዝ እንኳን ከቨር ቢያደርግም የሕክምና ወጪ ሙሉ ለሙሉ ቢሸፍንም ዩናይትዶች የተወሰነ ጉዳት እንደሚያገኛቸው በጣም ግልጽ ነው ብዬስባለውና ለተጫዋቹ የእግር ኳስ ኬሪሩ ላይ የሚያበላቸው ነገር አለ። በጣም ረጅም ታይም መጎዳቱ ከሱ ሳይኮሎጂ ጋር ፕላስ ደግሞ ዩናይትዶች ከዚህ በኋላ ማኑኤል ኡጋርቴን ይሸጡታል ወይ ጥያቄ ምልክት ነው። ምክንያቱም ማላሲያ ተመሳሳይ ነገር ሆኖባቸው ለአመት ያክል ተጎድቶ እንግዲህ ከመጣ በኋላ ራሱ ማግኘት አልቻለም። የሚገዛውም ክለብ አጥቶ ነበር ገና በዚህ እድሜውና ኡጋርቴ መጮት አንጻርና ከጉዳት ደግሞ ተደረቦበት ሌላ ችግር ነው የሚፈጥርባቸው ብዬስባለሁ። ምክንያቱም ሮዲ እንኳን ተጎድተው ሲመለሱ ራሳቸውን እያገኙ አይደለም ባላንዶር ያሸነፉ ተጫዋቾችና አሁን ማኑኤል ኡጋርቴ ምን አይነት ነገር ያሳያል። ዩናይትድ ከአመት በኋላ ኡጋርቴን መሸጥ ይችላሉ የራሱ ጥያቄ ነው። የሚያመጣባቸው ብዙ መዘዝ እንዳለ አስባለሁ። ነገር ግን ይሄኛውን የክረምት ዝውውር እንደማይነካባቸው ካወቀን ራሱ አንድ ነገር ነው ብዬስባለውና ዩናይትዶች አሁን ላይ መሃል ሜዳ ተጫዋቾችን ስፍራ የተመለከቱ እንደሆነ ነው እየተነገረ የሚገኘው። ማድሪዶች እንግዲህ በዚህ ሰዓት ላይ የመሃል ሜዳ ተጫዋች መሸጥ እንደሚፈልጉ ተዘግቧልና ያ ለዩናይትድ በጣም ትልቅ ነገር ነው ብዬስባለሁ። ምክንያቱም ዩናይትድ ቱዋሜኒ እንደ አንድ በቃ የሚመኙት አይነት ተጫዋች እንደሆነ ደጋግመን ስናወራበት የነበረ ነገር ነውና ቱዋሜኒ የሚለቅበት እድል ካለ እሱም ማድሪዶች የመልቀቅ ፍቃድ ካሳዩ የተወሰነ ፍንጭ ካለ ዩናይትዶች እየተጠባበቁ እንደሆነ ደጋግመን ይዘማ ነው ዜና ነውና አዲስ አይደለም። አሁን ላይ ደግሞ መረጃዎች የሚያሳዩት ከሆነ ማድሪድ የመሃል ሜዳ ተጫዋች እንደሚፈልግና አሁን ላይ ካሉት የመሃል ሜዳ ተጫዋቾች ደግሞ መቀነስ እንዳለበት ነው እየተነገረ የሚገኘው። ካማቪንጋ የመጀመሪያ ምርጫቸው ነው። ካማቪንጋ ክለቡን የማይለቅ ከሆነ ግን ቱዋሜኒ ብለው የሚመጡ ጥያቄዎችን እንደሚቀበሉ ነው እንግዲህ መረጃዎች የሚያሳዩትና ካማቪንጋ ለመልቀቅ ለዩናይትዶች ትልቅ እድል ይዞ ይመጣል ብዬ አስባለሁ። ካማቪንጋ ከየትኛውም ክለብ ጋር እስካሁን ድረስ ይያዝ አልሰማሁትም። ከኛው ከዩናይትድ ጋር ነው እየተያዘ የሚገኘው። ዩናይትዶች ደግሞ ምንም ጥያቄ የለም ከካማቪንጋ ይልቅ ቱዋሜኒን ቅድሚያ እንደሚሰጡት እናውቃለንና ለዛ ሲባል ዩናይትዶች አሁን ላይ ከፍተኛ እድል አግኝተዋል ብዬ አስባለሁና የዝውውር ሁኔታውን በቅርብ ሲከታተሉት እንደነበር እናውቃለን። ከቱዋሜኒ ወኪል ጋር ንግግሮች እንዳደረጉ እናውቃለን። ተጫዋቹ በማድሪድ ቤት ያለው ነገር እሱን ያስለቀቀው ከሆነ ለመልቀቅ ዝግጁ እንደሆነና ዩናይትድን ለመቀላቀል ክፍት እንደሆነ መረጃዎች የሚያሳዩና አሁን ላይ የዓለም ዋንጫ ላይ ስለሆነ ብዙ የሚረብሸው ነገር መስማት አይፈልግም ወይ ደግሞ እንደዚህ አይነት ዝውውሮች ማዳመጥ ላይ ይፈልግ ይችላል። ነገር ግን ማድሪድ እንደዚህ አይነት ውሳኔ ውስጥ መግባት ግዴታ የሚሆንበት ከሆነ ለዩናይትዶች በጣም ትልቅ እድል ነው ብዬ አስባለሁ። አንደርሰንም በማንቸስተር ሲቲ ተቀምጧል። ቶናሊ ደግሞ ዋጋው ውድ መሆኑን ተከትሎ ፕላስ ደግሞ ወደ ቶተንሃም መቀላቀል ፈልጓል። የቱዋሜኒ ጉዳይ ግን አሁን በእጃቸው ይመስላል። እነዚህ ካቀዳዎቹ 3 ተጫዋቾች አንደኛው ብቻ ተስፋ ሰጥቷቸዋል ብዬ አስባለሁና ለዩናይትድ በጣም ትልቅ ነገር ነው ብዬ አስባለሁ። ትክክለኛ የካስሜሮ ተተኪ ቱዋሜኒ ይመስለኛል ብዬ አስባለሁና ማድሪዶች ምን አይነት ሁኔታ ውስጥ ይገባሉ? ካማቪንጋ ክለቡ ማይለቅ ከሆነ
ለዩናይትድ በጣም ጥሩ እድል ይዞ ይመጣል ብዬ አስባለሁና ዩናይትዶች ግን የቹዋሜኒን ሁኔታ ብቻ እየተመለከቱ አልቆዩም። አዳዲስ ተጫዋቾችም እየተመለከቱ ይገኛሉና ዓለም ዋንጫው ካሳዩን ምርጥ ተጫዋቾች መሃል እንግዲህ አንደኛው ጀርመናዊ ፌሊክስ ነው። ፌሊክስ ኒሚቼ እንግዲህ በጀርመን ብሔራዊ ቡድን ውስጥ ከታዩና ከዓለም ዋንጫው ላይ ከመሃል ሜዳ ውስጥ የገነኑ ተጫዋቾች መሃል አንደኛው ሆኖ ብቅ ብሏልና የተጫዋች እንግዲህ በሊቨርፑልም እየተፈለገ ይገኛል። ዩናይትዶች ግን አሁን ላይ የተወሰኑ መረጃዎች እያጣሩ እንደሆነና የተጫዋቹ ሁኔታ ምን ያህል የዝውውር መስኮቱ ምን ያህል ዋጋ ሊያወጣ ይችላል የሚለው ነገር እያጣሩ እንደሆነ ነው እንግዲህ ዘ አትሌቲክስ አብሮ ይዞ የወጣው መረጃ የሚያሳየው እንግዲህና የተጫዋች እንግዲህ በዓለም ዋንጫው አይተነዋል። ጥሩ የሚባል እንቅስቃሴ ያሳይቷል። ይሄኛው ክረምት ያው የመሃል ሜዳ ፍጭት ነው። የባለፈው ክረምት ትዝ የሚላችሁ ከሆነ ሁሉም ክለቦች አጥቂ ነበር የሚፈልገው። ዩናይትድ ሴስኮን አስፈረመ፣ አርሰናል ቪክተር ኮሬሽን አስፈረመ፣ ሊቨርፑል አይዛክን አስፈረመ፣ ቼልሲ ብንመለከተው ጆ ፔድሮን አስፈርሟልና ብዙ ክለቦች ኒካስትልን ስንመለከት ፍጥጭ የነበረው የአጥቂ ስፍራ ነበርና አሁን ላይ ደግሞ የመሃል ሜዳ ላይ መጥቷል። ሲቲ ኦልሬዲ አስፈርሟል። አርሰናል እየፈለገ ነው። ዩናይትድ ተጫዋች ቢያስፈርምም አሁንም ፍላጎት አለው። ብዙ ክለቦች እየፈለጉ ነው። ቶተንሃም ቶናሊ ላይ እነ ማቲያስ ፈርናንዴዝ ላይ ፍላጎታቸው ምን ያህል እንደሆነ እናውቃልና ለዩናይትድ ነገሮች ቀላል አይሆንም። እንደዚህ ደግሞ በዓለም ዋንጫው የገነኑ ተጫዋቾች ራሳቸውን ማሳየት የቻሉ ተጫዋቾችን በቀላሉ ማግኘት ምን ያህል ከባድ እንደሆነ እናውቃለን። የተጫዋች በኒካስትልም ይፈልጋል። ነገር ግን ከኒካስትል ይልቅ ዩናይትድን እንደሚመርጥ ነው እንግዲህ መረጃዎች የሚያሳዩትና ዶርትመንት የዚህን ልጅ ዋጋ ምን ያህል ያደርገዋል የሚለው ነገር ጥያቄ ምልክት ነው። ምክንያቱም አሁን ላይ የገበያ ዋጋዎች በጣም ከፍተኛ እየሆኑ መጥተዋልና እንደ ቀልድ አንድ ተጫዋች የተወሰነ ፐርፎርም የሚያደርግ ከሆነ 80 እና 100 እየተባለ ይገኛል በዚህ ሰዓት ላይና ዩናይትዶች የዛን ያህል ገንዘብ ለእነዚህ ተጫዋቾች ያወጣሉ ተብሎ አይጠበቁም። እነ ቶናሊ እንኳን ሸሽቷል። እነ አንደርሰን እንኳን 100 ሲባሉ ነው የሸሹት። ሲቲ ከ100 እስከ 130 ድረስ ነው የከፈለው እናውቃለንና ዩናይትድ ከ80 ሚሊዮን ፓውንዶች የሚበልጡ የዝውውር ጥያቄዎች ምናልባት ቹዋሜኒ ካልሆነ በስተቀር ሌሎች የመሃል ሜዳ ስፍራ ላይ ያወጣሉ ተብሎ አይጠበቁምና ፌሊክስ አሁን ላይ ከክለባችን ጋር ስሙ እየተያዘ የሚገኝ ተጫዋች ነው። ዩናይትዶች ስለ ዝውውሩ ስለሱ ጉዳይ ማጥናታቸው ምን ያህል ፍላጎት እንዳላቸው የሚያሳይ ነገር ነው ብዬ አስባለሁና ጀርመን ከዓለም ዋንጫው ተሰናብታለች። ስለዚህ ተጫዋቹ ፍሪ የሚሆንበት አጋጣሚ አለ። የወደፊት ሁኔታው የሚወስንበት እድል አለው ብዬ አስባለሁና ዩናይትዶች በዚህ ዝውውር ላይ ጠልቀው የሚገቡ ከሆነ በጣም ትልቅ አሪፍ እድል የሚያገኙ ይመስለኛልና ዓለም ዋንጫው ካየናቸው ምርጥ የመሃል ሜዳ ተጫዋቾች መሃል አንደኛው እሱ ነው ብዬ አስባለሁ። ሌላው ቧዲ ነው። ቧዲም ስሙ ከዩናይትድ ጋር ተያይዟል። ዩናይትዶች እንግዲህ ብዙ የመሃል ሜዳ ተጫዋቾች ላይ ስማቸው የተያዘ ነው። የቧዲ ጉዳይ በአርሰናል፣ ሊቨርፑል፣ ማንቸስተር ሲቲ በኩል እየተጠና ነበር። ዩናይትዶችም እንደገቡበት የሚያሳዩ አንዳንድ መረጃዎች አሉና ዩናይትድ ምንም የሚገርም ነገር አይደለም። ልጁ በጣም ታለንትድ የሆነ ተጫዋች ነው። ሞሮኮ ካሳየች ምርጥ የሚባል ተጫዋች መሃል አንደኛው ነውና ገና 18 ዓመቱ ቢሆንም 18 ዓመት አይመስልም። የዓለም ዋንጫው ላይ እንዴት ፐርፎርም እንደሚያደርግ ከብራዚል ጋር የነበረው ጨዋታ ደግሞ እሱ ራሱን ለዓለም ያስተዋወቀበት ምርጥ ጨዋታ ነው ብዬ አስባለሁና ዩናይትድ እንግዲህ እዚህ ዝውውር ውስጥ እንደገባበት እየተሰማ ይገኛል። ግን የሚፈልጉት ታዳጊ እንዳልሆነ በጣም ግልጽ ነው። ቢያስፈርሙት በጣም ትልቅ እድል ነው ብዬ አስባለሁ። ምንም ጥያቄ የለውም። እኔ እንደውም ከማቲያስ ፈርናንዴዝ ይልቅ እሱም ቢያስፈርሙ ይሻለኛል። ቢያንስ በትልቅ ጨዋታ በትላልቅ ጌሞች ላይ እንዴት ፐርፎርም ማድረግ እንደሚችል አሳይቶናል ብዬ አስባለሁና ይሄ ገና ምንም እንኳን የፕሪሚየር ሊግ ልምድ ቢኖረውም የዚህን ያህል ትላልቅ ጨዋታዎች ላይ ፐርፎርም ያደርጋል ብዬ አላስብምና የማቲያስ ፈርናንዴዝ ጉዳይ አጠራጣሪ ነው። በዋዲንግ ስንመለከተው ይበልጥ በዋዲ በኩል ኮንፊደንስ አለኝ። ግን ዩናይትዶች የማቲያስ ፈርናንዴዝ ጉዳይ ላይ ነው የተጠመዱት። ይሄን ያህል የዋዲ ዝውውር ላይ የሚገቡበት የማይመስሉም የተወሰነ ስማቸው ተያያዘ እንጂና የማቲያስ ፈርናንዴዝን ጉዳይ አብሮ ተያይዟል። ነገሮች በጥቂት ቀናቶች ሲጠናቀቃሉ ተብሏል። ማቲያስ ፈርናንዴዝ ለቶተንሃምም ሆነ ለማንቸስተር ዩናይትድ ምንም አይነት ቃል አልሰጠም። ተጫዋቹ እንግዲህ እየተነገረ የሚገኝ ያለው ከፍተኛ ገንዘብ ለዌስትሃም ያቀረበውን ክለብ መቀላቀል እንደሚፈልግ ነው እየተነገረ የሚገኘውና ያ ለዩናይትድ ትንሽ ያከብዷል ብዬ አስባለሁ። ዩናይትድን ቢያንስ መርጦ ቢሆን ኖሮ ዩናይትዶች ከዌስትሃም ጋር የተወሰነ ድርድር ውስጥ የሚገቡበት አጋጣሚ አለ ብዬ አስባለሁ። ነገር ግን አሁን ላይ ማቲያስ ፈርናንዴዝ ሁለቱንም መፈለጉና የትኛውም ክለብ ቢቀላቀል ግድ እንደማይሰጡና ከፍተኛ ገንዘብ ለከፈለው ክለብ እንደሚሄድ እየተናገረ ስለሆነ የማቲያስ ፈርናንዴዝ ዝውውር የማሳካት እድሉ ጠበብ ሊል ይችላል ብዬ አስባለሁ። ዩናይትዶች ከ85 ሚሊዮን ፓውንዶች ያወጣሉ ተብሎ አይጠበቅም በዚህ ዝውውር። እኔም ባያወጡ እመርጣለሁ። ልጁ በጣም ታለንትድ ነው፣ ግን የዚህን ያህል አውጥቶ እሱን ማስፈረም በጣም ሪስክ አለው ብዬ አስባለሁና የተሻለ ተጫዋች መመልከት በጣም አሪፍ ነው። የእሱ ጉዳይ በዚህ ቀናት ውስጥ ይጠናቀቃል። ቶተንሃም ዝውውሩን ይመራል ብዬ አስባለሁ። ዩናይትዶች ቢሸሹ ይመስለኛል። እሱን አብረን የምንመለከት ነው የሚሆነው። የዚህኛው ዝውውር ግን ይጠናቀቃል ተብሎ ይጠበቃል።
ሌላው ማርከስ ራሽፎርድ እንግዲህ በዩናይትድ ቤት ይቆያል ተብሏል። እንግዲህ ዩናይትድ እና ማርከስ ራሽፎርድ በግል ሁኔታ ተስማምተዋል። ስለዚህ በቅድመ ዝግጅት ራሽፎርድን ከቡድኑ ጋር እንመለከተዋለን። በማይክል ካሪክ ስር ይሰነጥናል ተብሎ ይጠበቃልና ይሄ መረጃ እንግዲህ ቀደም ብለን ሰምተናል። ምንም አዲስ ነገር አይደለም ብዬ አስባለሁ። ራሽፎርድ የትኛውን የፕሪሚየር ሊግ ቲም መቀላቀል አይፈልግም የሚለው መረጃዎች ነበሩ። ዩናይትድ እስከ 2028 ያለውን ኮንትራት መጨረስ እንደሚፈልግ ነው እየተነገረ የሚገኘው። ዩናይትዶችም እንግዲህ ምንም አማራጭ ያላቸው አይመስልም። ተጫዋቹን ለመሸጥ ሞክረው ነበረ። ባርሴሎና ተጫዋቹ ማስፈረም አልፈለገም። የውል ማፍረሻ ዋጋም ለጥፎበት ነበር። ያንን የውል ማፍረሻ ዋጋ ከፍሎ እንግዲህ የሚገዛው ተጫዋች አጥቷል እና በመጨረሻም እንግዲህ ማርከስ ራሽፎርድ በዩናይትድ ተመልሶ ዳግም የምናይበት እድል ሰፊ ነው። በሚቀጥለው ሲዝን ይኖራል አይኖርም የራሱ ጥያቄ ምልክት ነው። ግን በፕሪሲዝን ከዋናው ቡድን ጋር አብሮ እንደሚሰለጥንና ማይክል ካሪክ ደግሞ እሱም ማሰልጠን ከሱ ጋር መስራት እንደሚፈልግ ሁላችንም እናውቃለን። ለካሪንግተን ልጆች ወይ ደግሞ ለዩናይትድ ታዳጊ ልጆች ምን ያህል ቅድማ እንደሚሰጥ እናውቃለን እና ማርከስ ራሽፎርድ በተጫዋችነትም በአሰልጣኝነትም ስለሚያውቀው እና ብዙ የተጫዋቾችን ኳሊቲ ስላስተካከለ ባለፈው ዓመት ተመልክተናል። የራሽፎርድንም ወርክ ሬት ያስተካክለዋል ብዬ አስባለሁና ሁሉም ሰው እየሰጋ ያለው የሚገኘው ድሬሲንግ ሩሙ እንዴት ሆናለው ማርከስ ራሽፎርድ በጥባጭ ተጫዋች እንዳለው እናውቃለን። የሳንቾን የነጋርናቸው አይነት ባህሪ ያለው ተጫዋች እንደሆነ እናውቃለን። ስለዚህ ምንም ይፈጠራል ብዬ አላስብም በማርከስ ራሽፎርድ በኩል። ስለዚህ ዩናይትድና ማርከስ ራሽፎርድ በሚቀጥለው ሲዝን አብረው የሚቀጥሉ ይመስላል። በፕሬዚደንት እስቲ እንመለከተዋለን። ዩናይትድን ዳግም እንግዲህ ከ2 ዓመት በኋላ ከቪላ 1 ዓመት ቆይታ በኋላ ከባርሳ 1 ዓመት ቆይታ በኋላ ዳግም ተቀላቅሎ ይጫወታል ተብሎ ይጠበቃል። ሌላው እንግዲህ ባለፈው የክረምት ዝውውር ላይ ታዳጊ አስፈርመን ነበር ክርስቲያን ኦሩቶኮ የሚባል ይሄ ተጫዋች እንግዲህ ወደ ዩናይትድ መቶ ሜዲካሉን እንደሚያደርግ ይጠበቃል። አሁን ወደ ማንቸስተር በረራ እያደረገ ነው የሚጠበቀው። ዩናይትዶች ለዋናው ቡድን ሳይሆን ለታዳጊው ቡድን ነው ይሄንን ተጫዋች ያስፈረሙትና ባለፈው ዓመት ላይ ብዙ ታዳጊዎች እንዳስፈረሙ እናውቃለን። ተስፋ ያላቸው ተጫዋቾች አንደኛው ይሄ ተጫዋች ነው እንግዲህና ሜዲካሉን ያደርጋል ተብሎ ይጠበቃል። ሜዲካሉን ካረገ በኋላና ፊርማውን ካኖረ በኋላ እስቲ ምን አዲስ ነገሮች ሲወጡ ደግሞ የምናወራ የሚሆነው። ዛሬ አትሌቲክስ ከዩናይትድ ጋር ይዞ የወጣው መረጃ ይሄን ይመስል ነበር። በቀጣይ ቪዲዮ እንገናኛለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። የቴሌግራም ቻናላችንን ጆይን ያድርጉ። አዳዲስና ፈጣን መረጃዎች እዛ ላይ ታገኛላችሁ። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ። ቻው።